ሰለ ብሎ ማያቅ የለም ማለት እዚህ ቤት ነው ሁላችንም ማስተርሳችን ስለሰራን መማሪያ ቦታ አጥተናል የመጀመሪያው ነገር ማድረግ ያለብን ምንድነው የማላቀው ነገር አለ ይባላል የትም ቦታ ላይ ሄዳችሁ ማህበራዊ ቦታዎች ላይ ዶክተሩም ኢንጂነሩም ያልተማረውም የቀን ሰራተኛውም ባለሙያውም ኃላፊነት የሚወጣውም ሌባውም እኩል ነው ዲስከስ የሚያደርጉት እና የሚያሸንፈው ጮክ ብሎ ያወራል ህይወት ላይ ግን እንደዛ አይደለም ህይወት ላይ ማሸነፍ የምንፈልግ ከሆነ እዚህ ጋር ኔክቶፕ የሚባል መሳሪያ ይዘን ነው ምን ዞር ኔክቶፕ ላፕቶፕ መጠቀም ሁሉም ሰው ይችላል ኔክቶፑን ግን ይወዛወዝበታል እንጂ ምንም ማያረግበት አሪፍ ልብስ እንለብስበታለን ሰው እንዴት እንደምንሸውድ እናቀበታለን ወዘተርፍ ከዛ አልፈን ግን በሰላም በፍቅር በጤና በመቾት በመትረፍረፍ መኖር የምንችልበት በጣም ፓወርፉል የሆነ ዲቫይስ ነው ይሄ ዲቫይስ ይሄን ዲቫይሳችንን መጠቀም እንዴት እንቻል የሚለውን ትምህርት ቤት አልተማርንም ይሄን እንድታውቁት አሁን ችግራችን ትምህርት ቤት አልቲሜት መለኪያ አድርገን ስለምናየው ነው አስተሳሰባችንን እንዴት ቀና አድርገን ውስጥ ህሊናችንን እንዴት አድርገን ወቅረን የምንፈልገውን ውጤት እንደምናሳካ የተማረ ሰው አለ የለም የሚገርማችሁ የተማረ ሰው ብቻ አይደለም እኔ ፐርፐዜን አላማዬን ካወቅኩኝ በኋላ የሰዎችን ህይወት ባወንታዊ መልኩ መቀየር አወንታዊ ማለት አንድ ስቴፕ ፖዚቲቭሊ ሲያድጉ ነው በሰላም በፍቅር በጤና በመትረፍረፍ በገንዘብ በሀብት በንብረት በሁሉም ነገር አንድ ስቴፕ ሲያድጉ ቀና ነው አወንታዊ ነው ብዬ አስባለሁ እና ከዚያ በፊት የተማርኩት አካውንቲንግ ነበር ከዚያ በኋላ ሂፕኖቴራፒ ሳይንስን ስማር ካሊፎርኒያ ውስጥ ያለ አንድ ኢንስቲትዩት አለ ሂፕኖቴራፒን የሚያስተምር ካፓሲኒያን ስኩል ኦፍ ቶት ያለበት ማለት ነው እዛ ውስጥ ተምረን ስንጨርስ የፌስቡክ ግሩፕ አለና የፌስቡክ ግሩፕ ውስጥ አብዛኛው የተማሩት አሜሪካውያን ናቸው አውሮፓውያን ናቸው እና እኔ ከትምህርቱ ወስጄ ቀጥታ አፕላይ ያደረኩት አንድ ሜንታል ባንክ የሚል እንዴት ሰብኮንሺየስ ማይንዳችን ፕሮግራም አድርገን ውጤት እንደምናመጣ በምን ላይ ነው የሞከርኩት በገንዘብ ላይ ጥሩ ነው አይደለም መሞከር ከሰራም እሰየው ካልሰራም ኤክስ ለማድረግ ጥሩ ነው ምንም ችግር የለውም ዳሃ አለች የኔ ሜንተር ዳሃ የሌለውን እንዳጣ ይፈራል አንዳንድ ሰው ታስተምሩትና ሰብኮንሺየስ ማይንድ እንዴት ፕሮግራም አድርጎ ሀብታም እንደሚሆን ስትነግሩት ግን አግንቼ ከዛ በኋላ እንዳለ ቢጠፋስ ብሎ አስቦ ይተወዋል ቢጠፋ ታዲያ ያለህበት ድህነት አብሮ ይቀጥላል ምን ትሆናለህ ነው በፊት አልነበረም ባገኝ ብሎ አስቦ ያገኘው ባጣ ብሎ አስቦ ይተወዋል ያ ነው ዳሃ የሌለውን እንዳጣ ይፈራል ማለት ስለዚህ ምን ሆነ በእንትኑስ ሼር እናደርጋለን እና እኔ ጀመርኩኝ በህይወቴ 1 ሚሊዮን ብር እና ከዛ በላይ አግኝቼ አላቅም ነበር 2018 እንደ ነጮቹ አቆጣጠር ነው ያን ኮርስ የወሰድኩት ከዛ አፕላይ ማድረግ ጀመርኩ 2018 ወደ ሜይ ላይ አካባቢ ማለት ሜይ ቀሞ ይያለን ምን እናደርጋለን ለሰው እንሰጣለን ስለዚህ እንዲህ አይነት ቦታ ላይ ስትመጡ ከናንተ በላይ የተሻለ ማንንም አውቀው አይደለም ግልጽ ነው በማወቅ አይደለም ምናልባት ብዙ በመውደቅ ሊሆን ይችላል ምናልባት ቀድሞ በማንበብ ሊሆን ይችላል ምናልባት ቀድሞ በመተግበርና ወድቆም አልፎም ሊሆን ይችላል ስለዚህ እናንተ ውስጥም ዕውቀት አለ እናንተ ውስጥም ልምድ አለ እናንተ ውስጥም ኤክስፒሪየንስ አለ አሰልጣኝ ማለት አፉን መክፈት የሚችል ማለት አይደለም ኤክስፒሪየንስ ያደረገና ለሌሎች ሼር ለማድረግ ፈቃደኛ የሆነ እናንተ ውስጥ የተቀበረውን ዕውቀት ብታዩት ተግብራችሁ ውጤት ያገኛችሁበትን ብትነግሩን እዚህ መድረክ ላይ ወጣችሁ ደግሞ ብዙ ሰዎች ሂል እናደርጋለን ይሄን እንድታውቁት ፈልጋለሁ ቁጭ ስላላችሁ ማታውቁ ሆናችሁ አይደለም ከዛን ጀምረና ባለፈው ሳምንት ኢንትሮዳክሽን ቱ ኮንሺየስነስ የሚል ነገር ጀምረን ነበር ስለዚህ ከአቆምንበት እንቀጥላለን ኢንትሮዳክሽን ቱ ኮንሺየስነስ እንል ኮንሺየስነስ ማለት ራሱ ምን ማለት ነው የሚለውን አይተን ነበር ኮንሺየስነስ እዚህ ጋር ዛጋ አለ የሚባል ነገር አለ አጠቃላይ ዓለም ላይ ያለ ወይ ምድር ላይ ያለ ወይ ኢንተርናሽናሊ ያለ ወይ ዩኒቨርስ ላይ ያለ ኤቭሪዌር ያለ ያው ኤቭሪዌር የሚባለው ነገር ራሱ ለብቻው ሌላ ጉዳይ ያስፈልጋል እዚህ ውስጥ አንተና አንልም ግን በእያንዳንዳችን ውስጥም ከእያንዳንዳችን ውጪ ያለ ሁሉ ጊዜ ፍቅር ሁሉ ጊዜ ብርሃን ሁሉ ጊዜ ሰላም ሁሉ ጊዜ ደስታ ከነገሮች ጋር የተያያዘ ሳይሆን ከውስጣችን ስቴት ኦፍ ማይንድ ቅድም ሶል እንዳለው ጆይ እንደዛ አይነትን ቫይብሬሽን ፍሪኩዌንሲ የያዘ ያለ ኤግዚስት የሚያደርግ ነው እኔና እናንተ ከዛ ነገር ዲታችድ ስለሆነን በህሊናችንና የኔ ብለን ባስቀመጥነው ቦዲያችን ምክንያት ተራርቀናል ተለያይተናል ከሶርሳችን ከቻርጅ ከሚያደርገን እነዚህ ነገሮች ከሚሰጠን አካል
በሃይማኖታችን አላህም እግዚአብሔርም እንበለው በሳይንቲፊክ ሜተድ ዩኒቨርስ ምናምን ኢነርጂ ምንም ስም ይሰጠው ኢትስ ኦል ዘ ሴም ዴፊኒሽኑ ያው ነው። ሳይንስ ዲፋይን ሲያደርግ ምን አደረገ? ሳይንስ የመጨረሻውን አሁን የደረሰበት ሳይንስ ደግሞ ሌላ ቀን ሌላ ነገር ይደርሳል። ሳይንስ ያልደረሰበት ብዙ አለ፣ የደረሰበት ደግሞ የተወሰኑ አሉ። መንፈሳዊ ህይወት ግን ሁሉም ላይ ደርሶበታል። ግልጽ ነው። ምንም አዲስ የሚደረስበት ነገር የለም። ስለዚህ ሳይንስ ደርሶ አሁን እንደምንም በርትቶ ሃይ ስኩል ሲገባ ኳንተም ፊዚክስ ላይ ደረሰና ምን አለ? ኤቭሪቲንግ ኢዝ ኢነርጂ አይደል? ኤቭሪቲንግ ኢዝ ኢነርጂ። ኢነርጂን ዲፋይን ስታደርጉት ምን ይሆናል? ዴፊኒሽኑን neither created nor destroyed አይደለ? የማይፈጠር የማይጠፋ። ከዛ በመንፈሳዊ ሰው ጋር ደግሞ ሄደን ሁሉን ነገር የፈጠረ ምንድነው? እግዚአብሔር ነው፣ አላህ ነው አይደለ? ያለ የነበረ የሚኖር ነው፣ የማይጠፋ። ዴፊኒሽኑ ላይ አንድ አይነት ነን አይደለም? ስለዚህ ስለ ሳይንስ ስታስቡ ከሃይማኖት እንደወጣችሁ አታስቡት። ስለ ሃይማኖት ስታስቡ ከሃይማኖት ወይም ከሪዝነብልነት እንደራቃችሁ አድርጋችሁ አታስቡት። የምናወራው አንድ ነገር ነው። እኛ ግን ያው ጭንቅላታችን ግራ መጋባት ስለሚወድ ግራ ሲጋባ ነው የሚኖረው እና አንድ የቀኝ ግባንና ወደፊት እንሂድ አይሻልም? በተመሳሳይ ፔጅ ላይ እንሆን ነው። አንዳንድ ሰው እንዳይፈራ ነው ትንሽ ብሬንስቶርም ኮንሺየስነስ ሲባል የሚፈራ አለ። ኢቨን አንዳንድ የሃይማኖት ሰባኪዎች the law of attraction የምትሉ ሁሉ the secret ብላችሁ ሚስጥሩ የምትሉ ሁሉ እያንዳንድሽ ምናምን ሚስጥሩ ማን ነው? እግዚአብሔር ነው፣ አላህ ነው። እንግዲህ የምትሉ ሁሉ ከተባለ እንዴ እንላለን። በጣም ነው የምንለው። ስለዚህ ኢንትሮዳክሽን ቱ ኮንሺየስነስ ኮንሺየስነስን በአማርኛ ንቃተ ህሊና ብለን እንዳንተረጉመው ፈራለሁ። ህሊና ውስጥ ከከተልነው አለቀ፣ እንደገና አነሰ ማለት ነው። ንቃተ ህሊና ካልን ነፍስስ የቱ ጋር አይመለከተውም ማለት ነው። ኮንሺየስነስ ንቃተ ህሊና በሚለው አትውሰዱልኝ። ምን እንደምለው ግን አላውቅም። ኮንሺየስነስ በሚለው እንግባባ። የተሻለ ቃል ያለው ካለ ይስጠን። አማርኛው ብዙ ቃላት አሉት። ችግሩኝ ያልተማር ነው። በአማርኛ ነው አፌን እኮ የፈታሁት ግን አላውቀው። ብዙዎቻችን አማርኛ የምናውቅ ነው የሚመስለንና አንድ ጊዜ በቅን ቡድን ለማሰልጠን ሄደን ባህር ዳር ዩኒቨርሲቲ በወር ለ3 ቀን በነፃ እናሰለጥናለንና ባህር ዳር ዩኒቨርሲቲ አሰልጥነን ስንወጣ ያረፍንበት ሆቴል አጠገብ የግል ስብዕና ስልጠና ኢትዮጵያን ምናምን የሚያሳድግ የሚል ተለጥፎ ስናይ እስቲ እንማር ብለን ገብተን ቁጭ አለን እና ሁላችንም ኖት ይዘን ወጣን። ማታ 3 ሰዓት ምናምን ላይ ከዛ ቁጭ ብለን ራት እየበላን እስቲ ምን አገኛችሁ ሲባል ሁላችንም የጻፍነው ብዙ የአማርኛ ቃላት ነው እና አማርኛ ነው ተምረን ባህር ዳር ስለሆነ ማለት ነው አማርኛ ነው ተማርነውና እንትን ማለት ገባህ አይደል ለካ ይሄ ነው ብለን እና አናቅ። ለነገሩ ጉራማይ ላይ ራሱ ካላወራን የሆነ ያለ መሰልጠን ስሜት አይሰማችሁ? አንዳንድ ጊዜ እንደ ተማራችሁ ለማሳወቅ ሆን ብላችሁ በመሐከል አንዳንድ ከበድ ያሉ በእናንተ እይታ ከበድ ያሉ እንግሊዘኛ ቃል አታረጉም? አሁን እኔ የምነግራችሁ ከማን ህሊና ውስጥ ነው? ከራሴ እንደዚህ ያደርጋለሁ ማለት ነው ወይስ አይደለም? ነው እኮ የራሴን እኮ ነው የምነግራችሁ። አንዳንድ ሰው አይመስለው። ስለዚህ ሰዎችም እኛም ራሳችን እንደዛ እናደርጋለን። ምናልባት አሁን እኔ ዶክትሬት ስለሌለኝ ከዶክተር ጋር ቁጭ ካልኩ እንደምንም የተለያዩ እንግሊዘኛ ለምን እኩል እንድደርስበት ግን አልደርስበት ዶክተር ካልሆንኩ በስተቀር ልደርስ አልችልም። ስለዚህ ህሊና አያችሁ ምን ያክል ጨዋታ ውስጥ እንደሚያስገባ ከፍ ዝቅ ምናምን የሚል መለካት እዚህ የሚያደርግ ነገር ያደርጋል። ነገር ግን ኮንሺየስነስ ከዛ በላይ ከህሊና በላይ እንድንሆን የሚያደርገን ነው። ባለፈው ይሄንን አይተን ነው የጨረስነው የምታስታውሱ ከሆነ አይደለ? ኮንሺየስነስ አለ እናንተም አለ አለኔም አለ። ግን ኮንሺየስነስን ኤክስፒሪየንስ የምናደርገው በቦዲና በማይንዳችን ነው። ይህ ቦዲና ይህ ማይንዳችን ደግሞ ሰዓት ተለክቶ ተሰጥቶናል። የተወለድንበት ቀን አለ፣ ምንሞትበት ቀን አለ። ከዛ በኋላ ኤክስፒሪየንስ እንደምታደርጉት በዚህ በቅን መድረክ መረጃው የለም። ከሞታችሁ በኋላ እሱ መረጃ ያለው ሲያሰለጥነን እንቀጥላለን። ስለዚህ ኮንሺየስነስን አሁን ነው ኤክስፒሪየንስ የምናደርገው። ኤክስፒሪየንስ ማድረጉ ግን ሁል ጊዜ አይታችኋል፣ በፍቅር ብቻ እንድንኖር ያደርጋል ወይስ አያደርግም? ሁል ጊዜ በምን በፍቅር ብቻ፣ ሁል ጊዜ በሰላም። ፍቅር is a ቫይብሬሽን ነው። ፍቅር ያዘኝ ነው የምንለው ባለፈው ሳምንትም አይተናል። እንዲይዘን ነው የምንጠብቀው። ሲይዘን ከማ ጋር ነው የሚይዘን? ከስፔሲፊክ ሰው ጋር። ያ ሰው ከሌለስ ምን ይሆናል? ሚስ በማድረግ ውስጥ ነው አይደል የምንኖረው። ስለዚህ ፍቅርን አጣን እንላለን። ፍቅር አክቹአሊ ቫይብሬት የምናደርገው ስቴት ነው።
ያን ስቴት መኖር፣ ሁሉ ጊዜ በፍቅር ውስጥ መኖር። ስለዚህ የኔ የምትሉትንም ሰው ስታዩ፣ ሌላም ሰው ስታዩ፣ ሌሎችንም ነገሮች ስታዩ፣ ሁኔታዎችን ክስተቶችን ስታዩ፣ ምንም ሳታዩ ውስጣችሁንም ስታዩ በፍቅር ቫይብሬሽን ውስጥ ብቻ መሆን ይቻላል። ግን ኮንሽስነሳችንን ሬዝ ካላደረግን አንችልም። ግልጽ ነው። ስለዚህ ኮንሽስነስን ሬዝ ለማድረግ በምኔ ነው እየጠፋው ያለሁት ወይም ብሎክድ የሆንኩት፣ ምኔንስ ነው ከፍቼ የማየው የሚለውን ማወቅ አለብን። በሀገራችን እናቶቻችን አባቶቻችን በተለያየ ጊዜ በየቤቱ ምርቃት ያደርጋሉ። አይነ ልቦናህን ያብራልህ። ግልጽ ነው። አይነ ልቦና 1996 በፈረንጆቹ አቆጣጠር፣ አሁን በ1996 በኋላ ነው ልብ ኒውሮንስ እንዳለው ሳይንስ የደረሰበት። ሳይንስ እንደምንም እያደገ ነው። በርታ በርታ የኛ ልጅ በርታ በርታ የሚለውን እንለዋለን፣ ችግር የለም። ቢደርስ ማላይ ነው የሚደርሰው። ሳይንስ አድጎ እንደው የእድገት ደረጃው ከፍተኛ ደረጃ ከደረሰ ምን ላይ ነው የሚደርሰው? ሃይማኖት ላይ ነው የሚደርሰው። ሌላ የትም መድረሻ የለውም። እንዳትጠራጠሩ በዚህ። አንዳንድ ሰው ግራ ስለሚጋባ ነው። ትንሽ ሲማር ከሃይማኖቱ ይርቃል። ለምን? ብዙ ነገር ስለገባው ራሱ የሰራው ይመስለዋል። መኪና ራሱ ፈትፍቶ ቢሰራ እንኳን ብረቱን ከየት ነው ያመጣው አይደል? እስቲ ወንድ መጀመሪያ አፈር ውስጥ ብረት ስራ፣ መጀመሪያ አፈሩን ስራው which is ምድሪቷን ስራ። ከዛ በኋላ እውነትም እኛ ቀጥታ ማምለክ እንጀምራለን። አይመስለኝም፣ እንደሱ ቢያደርግም አይመስለኝም። ኤኒዌይ መሬት እንኳን ቢሰራ የፈጣሪ ደገመው ነው እንጂ የምንለው ያስገርመናል አይደል? ብዙዎቻችን ስለሚገርመን ነው። በሳይንስ አውሮፕላን ሲሰራ ወፍን ደገመው አይደል? ወፍን ደገመው። ወፍ ሊያውም በፈለገችው ቦታ ነው የምትቆመው አይደል? እስቲ ወንድ አውሮፕላን ከተንደረደረ ከተነሳ በኋላ ቦሌ ኤርፖርትን ዞር አድርጉበትና የት አባቱ ነው የሚያርፈው አይደለ? በምን ቀን ተነሳው ነው ሊል የሚችለው። ምን አለ ባልነሳ ኖሮ። ስለዚህ በሳይንስ በጣም ብዙ መደመም አያስፈልግም። አገልግሎት ይሰጣል። አገልግሎቱን እንጠቀምበት። በቃ ጀስት ቱል ግራ እንዳንጋባ ብዬ ነው በዚያ ውስጥ። መልካም። ስለዚህ ኮንሽስነስ የምንለው ንቃት የምንለው በዚች ምድር ላይ እስካለን ድረስ በሰላም በፍቅር በመትረፍረፍ በደስታ ግራ ባለመጋባት ሴትልድ በመሆን በሞገስ በግሬስ እንድንኖር ያደርገናል። በተለያዩ ሃይማኖት ላይ የሃይማኖት አባቶችን ስታዩ በዛ ሌቭል የሚኖሩ አሉ። ሁሉም አይደሉም፣ የሚኖሩ አሉ። you can feel them ፊል ታረጋቸዋላችሁ። ከእናንተ ሃይማኖት ሊሆኑ ይችላሉ፣ ላይሆኑ ይችላል። በቃ እንትን ቫይብሬሽናችሁን ሰዎች ኮንትሮል ማድረግ አይችሉም። አቲቲዩዳቸው እስካልዘጋቸው ድረስ፣ በጣም ኔጌቲቭ አቲቲዩድ ውስጥ ሆነው እስካልዘጋቸው ድረስ ሰዎች they can feel your presence። ግልጽ ነው። ሌሎች ሰዎች ጭምር ፊል እንዲያረጓቸው አይደለም። እሱም ብቻ አይደለም፣ በህይወትም እያለን ይሄ ስጋና ህሊናም ከተለየ በኋላ ያለውን ህይወት you can experience it now አሁን ማድረግ ይቻላል። እና ያ ልምምድ እንድንኖረው ነው። እነዚህን 5 ፖይንቶች አይተናል ባለፈው። ኮንሽስነስ በብርሃን አስመስለን ያየነዋል። የሚቀጥለው ዛሬ የምናየው ኮንሽስነስ ላይ መልካም እኔና እናንተ 3 ነገሮች አሉ። ቦዲ፣ ማይንድ እና ስፒሪት አይደለ? ያው ሶስተኛውን ዘለል ነው የምናረገው። ለምን? ቦዲ በደንብ እንትን አለ። ተጣልተንለታል፣ ተጋጭተንለታል፣ አጥበነዋል፣ አልብሰነዋል፣ አስተኝተነዋል፣ አስነስተነዋል፣ ከሰዎች ጋር አወዳድረነዋል ወዘተርፈ። ግልጽ ነው። ስፖርት ሰርተንለታል፣ ታመንለታል፣ ሆስፒታል ጭምር ወስደነዋል፣ ድኖ መጥቶ ያውቃል ወዘተርፈ። ስለዚህ ቦዲያችን ለምን ኮንሽስነሳችን እንዳለ ከቦዲ ጋር አታችድ ሆኖ ይኖራል የሚለውን እናያለን። ቦዲ አንደኛው። ሁለተኛው ምንድነው? ማይንድ። ማይንድ ደግሞ በሐሳብ ውስጥ የሚገለጽ ነው። እሱ ትንሽ ከቦዲ ኮራ ይላል። ቦዲ በጣም ኃይለኛ አለቃ ነው። በእያንዳንዱ ደቂቃ፣ ሰዓት፣ ሰከንድ እንድናስታውሰው ስለሚያደርግ ንቃታችን እዛ ላይ ነው። ኮንሽስነሳችን ቦዲ ላይ ነው የሚያተኩረው። ለዚህ ነው በአለም ላይ የሚያበላ ቢዝነስ መስራት ከፈለጋችሁ ለቦዲ የሆነ ነገር ስሩ። ምግብ ስሩ፣ ያዋጣል። ልብስ ያዋጣል። መዝናኛ፣ የሚጠጣ ነገር ሊሆን ይችላል፣ የሚበላ ነገር፣ የሚያስውብ ነገር፣ ይሄን መቀባባት፣ ግልጽ ነው፣ ከለሩን መቀየር ወዘተርፈ። አስፈላጊም ከሆነ አፍንጫን የተጣመመውን ማቃናት ሊሆን ይችላል፣ ከንፈር ማስወፈር፣ ማክሳት፣ ፕላስቲክ ሰርጀሪ የሚያዋጣ ቢዝነስ ነው አይደለም? ነው አይደለም? እንዲያው ጸጉር ንቅለት ተከላ፣ ከየትም ቦታ ላይ ያለ ጸጉር አምጥቶ እዚህ ላይ መትከል ያዋጣል። there is nothing wrong ነው ራይት ነው አይደለም። እሺ ጀጅመንት አይደለም የማወራችሁ፣ ያዋጣል። why people are more conscious for their body አይደል? ለሰውነታቸው ሰዎች
ንቃት አላቸው፣ ይከላከላሉ። ልጆች ራሱ ስንወልደው የመጀመሪያው ነገር የምንፈልገው ልጃችን ምንድነው? አንድ እንዲወፍር ብላ ትበላታል አይደል? ሁለት እንዲለብስ እያለ ይቀጥላል። ከዛ በኋላ ትምህርት ቤት እንዲሄድና እንዲማር ሐሳቡ ቀና እንዲሆን አይደለም፣ ትምህርት ቤት ሄዶ አንደኛ እንዲወጣ እንዲያሸንፍ። ለዚህ ነው አንደኛ ከወጣ አንድ ልጁ አባት ወይም እናት ቀጥታ ሄደው ምንድነው የሚያደርጉት? መናገር ነው ለሁሉ። መጨረሻ ከወጣስ ስለ ልጆችና ስለ ትምህርት ቤት እንዲወራ አንፈልግም። አስፈላጊም ከሆነ መዋሸት ነው፣ የሚዋሽም ይኖራል። ኤኒዌይ ምን ለማድረግ ነው ባይዘው እሱ እኔ ነኝ ብለን የምናስበው ሳይኮሎጂ ማንነት አለን፣ ሳይኮሎጂካል አይደንቲቲ አለን። ከዛች አይደንቲቲ ጋር ከሰው ዝቅ ላለ ማለት ከፍ ለማለት ብለን ምን እናደርጋለን? ፊክስ አድርገን እንይዛለን። ስለዚህ ቦዲ ማይንድ ኤንድ ስፒሪት። የሚቀጥለው እንግዲህ ማይንድ የምንለው ይሄ አይደንቲቲ ነው፣ ሳይኮሎጂካል አይደንቲቲ። ከማይሆን ነገር ጋር ራሳችን ለጥፈን አጉል የምንቆልለው ነገር አለ። ግልጽ ነው። ሰው እኮ ነው። ግራ ከገባችሁ አንዳንድ ጊዜ የሆነ አይደንቲቲ ካስቸገራችሁ ልብሳችሁን አውልቃችሁ ይዩት በመስተዋት። ሁሉንም ልብስ አውልቃችሁ። እኔ አንድ ጊዜ ምን ገጠመኝ፣ ይሄ በግሩፕ እንትን ያለ ነገር አይጥመኝም፣ ግን ለሆነ ሰርግ አስቸኳይ ሆኖ የግድ በግሩፕ እንትን ምን ፍልውሃ እንትን ሳውና ባዝ እንግባ ተባለ እና ሳውና ባዟ ምን ታክላለች? 30 ሰው ይዛለ ነው። እንዳልኳችሁ ነው። ልብስ ከወለቀ አይደንቲቲ የለም። የምታውቁት በዛ ነው። አርፍደን ነው እኛ የመጣ ነው። ገባን 3 ነን መሰለኝ ሚዜዎች ነገር ምናምን ግድንግድ አለ ምናምን ትልልቆች አሉ እና ይወራል። ርዕሱ ላይ ያልኳችሁ ማንም አይደንቲቲ ስለሌለው የሚዘረጠጠውን አንተ እኮ ምናምን የገረመኝ ከዛ በኋላ ያልቄለ አልቆ መልበሻ ክፍል ገብተን ሲለብሱ ከዛ ውስጥ 2ቱ ቄሶች ናቸው። እዛ ጋር በፍሪ የምታወሩት እዚህ ጋር እንዳለ ሲጢጥ ብላችሁ የሆነ ፍሬን ይዛችሁ ምናምን ነው የምታወሩት። ብቻ እያንዳንዱን አለባበስ ስታዩ አሁን ደጅ ብታገኟቸው የምታወሩና እዛ ውስጥ አንድ አይነት አይደለም። ስለዚህ ልብሳችንን እናውልቅ። ይሄ እኮ ባይ ዘ ወይ ከሰው ጋር ምንድነው የፈጠረው? ስፔስ ነው የፈጠረብን። በዚህ አለባበስ እንዲህ አይነት ገቢ ያለው ነው ማለት ነው፣ እንዲህ አይነት ስልጣን ያለው ነው ማለት ነው፣ እንዲህ አይነት ባህሪ ያለው ነው ማለት ነው የሚል ነገር አለባበሱ ይገልጻል አይገልጽም? ልብሱን አይታችሁ ፍንዳታ ነው ማለት ነው ትላላችሁ አትሉ አይደል? በምንም እድሜ ውስጥ ይሁን ሰውየው ፍንዳታ ነው ማለት ነው ትላላችሁ። ልብሱን አይታችሁ የተከበረ ነው ደግሞ ትላላችሁ። ላይሆን ግን ይችላል። አንድ ጊዜ ምን ገጠመኝ፣ ስልጠና ሽሬ የሚባል ቦታ ሄጄ አሰልጥኜ በባስ ወደ መቀሌ መመለስ ነበረብኝ። በባስ ትግርኛ አልችልም። ተሳፈርኩ። የሆነ ቦታ ሲደርስ አዲግራት የሚባል ነው። ወራጅ ቁርስ ነው ለካ። ቁርስ ውረዱ ቁርስ ተባለ። አልሰማም እኔ ሙሉ ሱፍ የለበሰ ግርማ ሞገስ አበራ ሞገስ የሺ ሞገስ ያለው አንድ ሰው የመጥቶ ወንድሜ አልሰማህም አለኝ። ምኑን? አሁን እኮ ቁርስ ሰዓት ነው ውረዱ እየተባለ አልሰማህም መሰለኝ አለኝ። ጎሽ እግዚአብሔር ይስጥህ ብዬ ወርጄ ቁርሴን በልቼ ስመለስ ባስ ውስጥ ሁሉም ሰው አለ። እኔም መጣሁ። የኔ ላፕቶፕና ያ ሰውዬ የሉም። እና እነ ግርማ ሞገስ እና በራ ሞገስ አስቡት ከቨርም ሊሆን ነው ማለት ነው። ሶ ኢትስ ኖት ሪል ዩ። ማንነታችንን ይሄ ሊገልጽ አይችን በብዛት እንደውም የምንለብሰው ትንሽ ነኝ ብለን ስለምናስብ እሱን እንደምንም ከፍ የሚያደርጉ ልብሶችን እየፈለግን በዚህ የተነሳ ቻይና የተሻለ እያደገች ትገኛለች። ዓለምን የምታለብሰው ማንች ልብስ ቻይና አይደል? አንዳንድ ሰው ምን ይላል? አየው የለበስኩትን ልብስ ከአሜሪካ ነው የመጣው። በእውነታው ሜዲኑ ምን ይላል? ሜዲን ቻይና። ለአፍሪካ ቻይና የምታመርተው ትንሽ ነው ምናምን ብለው አንድ ጊዜ ሲከሰሱ ምን አሉ? እዚህ የሆነ የንግድ ማዕከል ውስጥ እንትን መጥተው ዜና ላይ ማለት ነው። ሰውየው ሲጠየቅ ቻይናዊው ምን አለ? ነው እኛ ለአፍሪካ ለአውሮፓ ለዓለም ብለን አናመርትም፣ ግን አንድ ጫማ በ1 ሳንቲም፣ አንድ ጫማ $1፣ አንድ ጫማ $10፣ አንድ ጫማ $100 የማምረት አቅሙ አለ። መታችሁ የምትገዙትን እንሰጣችኋል። ከዛ ምን አለ መሰላችሁ? ነጋዴዎቻችሁን ጠይቁ አለ። ነጋዴዎቻችሁ የሚገዙትን ጠይቁ። ከዛስ እነሱ ላይ ደግሞ እንዳትፈርዱ፣ እናንተ መግዛት የምትችሉትን ጠይቁ አይደል?
በ$100 ቢመረት ወደዚህ ተጭኖ መጥቶ ከነትርፉ $200 ቢባል ነጋዴዎቹን ሰብስበን እስር ቤት አንከታቸው አይደል? ምን ሆዳም ነጋዴ ብለ አይደለም። ሆዳም ነጋዴ አይደለም፣ ማህበረሰቡ መግዛት የማይችል ማህበረሰብ ነው እንጂ። እኔ አንዳንድ ጊዜ ዜና ላይ ይገርመኛል። ምንም ነገር ሲመጣ እንደዚህ አሽገው ምናምን ደብቀው ተያዙ ሲባል አብዛኛው ደብቀው አይመስለኝ፣ ሊሸጡ ገዝተው አስቀምጠውት ነው። ያን ያክል መጋዘን አላቸው። በቃ ግን ለምን ኖራቸው ነው? ደሃ ሲያይ ይሄን ሁሉ አስቀምጠው ይላል። ካላስቀመጠ እንዴት ይሸጣል? አይደል? መጋዘን ውስጥ ከውጭ አምጥቶ ካላስቀመጥ ነው ወይስ ከቻይና በአውሮፕላን እየሄደ አንዳንድ ሊትር ዘይት እያመጣ ይሸጣል? የሚባል ነገር የለም። እና አቅማችንን ምን ማድረግ አለብን? ከፍ ማድረግ አለብን። አቅም ከፍ ማድረግ ማለት ኮንሽስነሳችን ሬዝድ መሆን አለበት። ኮንሽስነስ ሬዝ ለማድረግ ቦዲያችን ማይንድ ኤንድ ስፒሪታችን መገንዘብ አለበት። ስፒሪት መንፈስ፣ መንፈሳዊነት አይደለም ማስተምረው። መንፈስ የሚባል ነገር አለ። አንደኛ ብታምኑም አለ፣ ባታምኑም አለ። ብዙ ሰው ከሃይማኖት ብዙም ለሃይማኖት ያን ያክል ኮንሰርን አይደለም። በቃ ጥሩ ሰው ከሆንክ ይበቃል። እንደዚህ አሉ ቦታ አሉን አይደለም እንላችሁ። ያን ያክል ባታካርር ማለት ስርዓት መከተል ምንድነው? ባታካርር በቃ መልካም ከሆንክ እቺ ምንድን ትባላለች? ማስተዛዘኛ። የማስተዛዘኛ ሃይማኖት ይዘን ለምንሄድ ለኔ ቢጤ ሰዎች መንፈስ እንዳለ ልንረዳ ይገባል። እንግዲህ በትሬኒንጋችን መካከል ቪዲዮዎችን ማየት ያለብን ሰዓት ላይ እናያለን። ሳይንቲፊክ ስለሆነ በብዛት የምንፈልገው ሳይንቲፊክ ማብራሪያዎችን፣ ሰዎች ከሞቱ በኋላ ኤክስፒሪየንስ ያደረጉትን ነገር በሳይንሳዊ ዘዴ የተረጋገጠ ማለት ነው። እነሱን ሁሉ እናያለን። ስለዚህ ሶስቱንም ማንነታችንን አንደኛ ማወቅ፣ ሁለተኛ መገንዘብ፣ ሶስተኛ መኖር አለብን። እስቲ ከሶስቱ ስንቱን እየኖራችሁ ነው? የራሱን የሚነግረን በእኔ ግምት ቦዲዬን፣ ማይንዴን ኤንድ ስፒሪቴን በፐርሰንት አስቀምጡልኝ። ቦዲዬን እንትን ፐርሰንት፣ ማይንዴን እንትን ፐርሰንት፣ ስፒሪቴን እንትን ፐርሰንት እየኖርኩ ነው ብዬ አስባለሁ የምትሉኝ ሼር የሚያደርገን ከባድ ጥያቄ ነው ማለት ነው ወይስ ሚስጥር ነው? ሰው ፊት አይባልም እንደዚህ። ስፒሪቴን 0 ማይንዴን 2 ቦዲዬን 10 አይባልም።